በተለይም ደግሞ በኢትዮጵያ በኩል የመጣበትን ጥቃት ሊታደገውና ሊያድነው የሚችል አዳኝ ጣዖት ፍለጋ ኢሳያስ አፈወርቂ በግብጽ ፒራሚዶች ስር ተንበርክኮ ሲለምን የነበረበት ወይም ጣዖታቱን ሲማጸን የነበረበት ቆይታ ነበር ያምስቱ ቀን አሰብ የኢትዮጵያ ነች ያለው አሰብ የኢትዮጵያ ስለሆነች ነው 100% ፒሪድ በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል ያኔ የተናገራቸው የለም በዛን ጊዜ የሚናገር ሰው አንገቱ ይቆረጣል የዓለም በሙሉ የፖለቲካ ጂኦግራፊ የሚፈልግ ቦታ ነው ሁሉም ሰው ይፈልገዋል ከዚህ አኳያ የዓለም ነው ማለት ይቻላል የዓለም ፍላጎት የሚያድርበት የሆነ ነው ኢሳያስ አፈወርቂ በጣም በስሏል ማለት ነው ይሄንን ካወቀ እንዴ እና የዓለም ፖለቲካ የሚበየንበት ታላቅ ቦታ ስለሆነ አይደል እንደኛ ከዓለም ፖለቲካ መገለል የለብንም የሰረቀውን መልስ የምንለው ገና day 1 የአሰብ ጉዳይ ሲነሳ የአሰብ ጉዳይ የኤመሬት ጉዳይ ነው የኢትዮጵያ ጉዳይ አይደለም ደንቆሮ ማለት ይሄንን ነው መደንቆር ባይዘው ድንቁርና ማለት ከድንቁርናም ደግሞ መጥፎ ድንቁርና መደንቆርና ለማመን ኤርትራ ዝግጅት ምንም በቪዲዮም በምንም ነገም ከነጎዲያም ማሳየት እንችላለን ነኮ እልፍ አላፍ ኮምቦይ ያጭርና የረጅም ርቀት ሚሳኤል ተሸክመው ሲምዘገዘጉት ያለ አናቸውም የዓለም አቀፍ ሌሎች ማህበረሰቦች መተው የነሱን ደህንነት እንዲያስከብሩላቸው የጦር ቤዝ ማምጣት መፍቀድ የለባቸው በቃ ወንድ ኢምፖርት አርጎ ነው ሳሙና የሚያስገባው ኢሳያስ ሳሙና ማምረት ያልቻለ ክብሪት ማምረት ያልቻለ ሀገር አውሮፓና አሜሪካ በአፍሪካ ጉዳይ ጣልቃ እንዳይገቡ እንከላከላለን ይላል التدخلات عقيداتها ምክንያቱም ጣልቃ ገብነት ማለት ነገሮችን ማወሳሰብ ማለት ነው ጣልቃ ገብነት እንትን ነው ጣልቃ ገብነት ነገሩን ያወሳስባል ይለናል ማንን ነው የሚሸውደው በአላህ እስኪ አሰባችሁት ማንን ነው መሸወድ የሚፈልገው እዚህ አካባቢ ኢትዮጵያ ሶማሊያና ሱዳን የውስጥ ችግር ስላለባቸው ያ የውስጥ ችግር ለቀንዱ ሀገራት እንዳይተርፍ ግብጽና ኤርትራ ተባብረው ያንን ለማስቀረት ነው አሁን ትብብሩ ያስፈልገው ይላል የራሱን ኬላኮ ማስጠበቅ አይችልም ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው መሆን መልቲሚዲያን በሱፐር ቻትና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር ላይክ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ መሆን መልቲሚዲያ የአዲሱ ትውልድ ሚዲያ በዛሬው ፕሮግራማችን የኤርትራው ክፍለ ሀገር ገዢ ኢሳያስ አፈወርቂ በኤርትራ የነበራቸውን ቆይታ አስመልክቶ እንዲሁም በአጠቃላይ የኤርትራና የግብጽን ግንኙነት የተመለከተ ፕሮግራም ይዤላችሁ መጥቻለሁ ከፕሮግራሙ ጋር መሆን መልቲሚዲያ ላይክ ሰብስክራይብ እና ሼር ያድርጋችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ እንግዲህ የኤርትራው ክፍለ ሀገር ገዢ አቶ ኢሳያስ አፈወርቂ ያልኩት ያለ ምክንያት አይደለም ኢሳያስ አፈወርቂ የአንድ ክፍለ ሀገር ገዢ ሆኖ ነገር ግን እንደ ሀገር መሪ አንድ ትልቅ ሀገር እንደሚመራ ሰው አክት ለማድረግ ሲሟሟትና ሲላላጥ እየተመለከትነው ነበር ሰሞኑን ይሄንን የሚጠራጠር ሰው ካለ የኤርትራና የኢትዮጵያን ታሪክ ዞር ብሎ ወደ ኋላ መቃኘት ይችላል የኢትዮጵያ አንድ አካል በነበረችበት ጊዜ ኤርትራ አንድ ክፍለ ሀገር ነበረች የዛች ክፍለ ሀገር አስተዳዳሪ ወይም ደግሞ አሁን ባለው ፌደራሊዝም አንድ ክልል ተብላ ልትጠራ የምትችል ሀገር ነች ስለዚህ ያችን ሀገር ቁራጭ ስባሪ ብርጭቆ መታከል ሀገር ይዞ ልክ ትልቅ ሀገር እንደ ሀገር መሪ አክት ለማድረግ ሲሟሟት ነበር የነበረው ኢሳያስ አፈወርቂም እንግዲህ በዛን ጊዜ ኢትዮጵያዊ ነበር ኢትዮጵያን የተማረው ኢትዮጵያ መማሩን ምናልባት ማታውቁ ሰዎች ካላችሁ ኢትዮጵያ ያውም ደግሞ ደሴ ከተማ ወይዘሮ ስህን ትምህርት ቤት ሃይ ስኩል እንደተማረ ታሪኩ ያስረዳል በዛን ጊዜ ኢሃፓ ሲመሰረትም እና ብርሃነ መስቀል ረዳ እና ዋለሊ መኮንን የተማሩበት በጣም ታሪካዊ ትምህርት ቤት ነው ደሴ ወይዘሮ ስህን ትምህርት ቤት እዛ መማሩን የኋላ ታሪኩ ያስረዳል ከዛም ሲቀጥል አዲስ አበባ ዩኒቨርሲቲ
እየተማረ በነበረበት ሰዓት የነበረው ሰርቲፊኬት በቅርቡ ሚዲያ ላይ ሶሻል ሚዲያ ላይ ሲዘዋወርም እየተመለከትን ነበር። እዚህ ጋር የምትመለከቱት ሰርቲፊኬት ማለት ነው። እንግዲህ ሰውዬ ከሃዲ ሆኖ የክህደት ዓላማውን ለማስፈጸም ወደ ኤርትራ ነፃ አውጭነት ከመሄዱ በፊት በንጉሱ ዘመን ለጀብሃ ገንዘብ እንዲከፍል ምንድነው የመደራደሪያ ማለት ነው ጀብሃዎችን ወደ ከትጥቅ ትግል ወደ ሰላም ለማምጣት የመደራደሪያ ገንዘብ ተሰጥቶት ወደዛ ይዞ ከሄደ በኋላ ያንን የወሰደውን ገንዘብም በዛው ሸምጥጦ ክዶ ከዚያ በኋላ የራሱን የኤርትራ ታጋዮች የነበሩትን ወይም ደግሞ እሱ በሚለው ኤርትራውያን ናቸው በሚባለው ወንድሞቹን ገሎ ጀብሃዎችን አጥፍቶ ከዛ በኋላ ከጀብሃ በኋላ ሻዕቢያ የሚባለውን ፓርቲ የመሰረተ የራሱን ወንድሞችና ኤርትራውያን ልጆችን ቀድመው የኤርትራ ነፃ አውጪ ነን ብለው የወጡ ኤርትራውያኖችን ጨፍጭፎ የራሱን ፓርቲ የመሰረተ የክህደት ወላጅ አባት ኢሳያስ አፈወርቂ ይባላል። ስለዚህ ለክህደቱ ማረጋገጫ ከፈለጋችሁ እኔ የምለውን አላምን ካላችሁ ፊልድ ማርሻል ብርሃኑ ጁላ በቅርቡ ስለ ሻዕቢያና ወያኔ ክህደትና ከሃዲነት የተናገሩትን ልጋብዛችሁና ተመልሼ እመጣለሁ። መካድ የለመደ የአንድ ካዲ ጉጅሌ ስራ ነው አርገን ነው መውሰድ ያለብን። ያ ጉጅሌ ደግሞ ከጀመረ 50 አመቱ ነው። ከጀመረ 50 አመቱ ነው። ግብጾች ሻዕቢያን ቀጥረው ሻዕቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ይሄንን ይመስላል የኢሳያስ አፈወርቂ ታሪክ ባጭሩ። ግብጽ ሻዕቢያን ወለደች፣ ሻዕቢያ ህወሓትን ወለደ፣ ህወሓት ደግሞ ሸኔና ፋኖን ወለደ፣ ጀዋር መሐመድና ልደቱን ወለደ እያላችሁ የዘር ሐረጉን መተንተን ትችላላችሁ። ከዛ በኋላ በአጠቃላይ ግን የግብጽ ወላጅ እናትም አባትም ግብጽና ካይሮ ናቸው። እና በዛ መሰረት አሁን ግብጽ ምን እያደረገን ያለው ካላችሁ አዳኝ ፍለጋ እነዛ ወላጆቹ ወይም ፈጣሪዎቹ ጋር የግብጽ ፈርዖኖች ጋር ሂዶ የግብጽን ጣዖታት እየተማጸነ ነው አዳኝ ፍለጋ። አሁን በዙሪያው የመጣበትን በተለይም ደግሞ በኢትዮጵያ በኩል የመጣበትን ጥቃት ሊታደገውና ሊያድነው የሚችል አዳኝ ጣዖት ፍለጋ ኢሳያስ አፈወርቂ በግብጽ ፒራሚዶች ስር ተንበርክኮ ሲለምን የነበረበት ወይም ጣዖታቱን ሲማጸን የነበረበት ቆይታ ነበር የ5 ቀን። ኢሳያስ ጣዖት ያመልካል ወይ ካላችሁ ኢሳያስ አምልኮ አለው ወይ ሲጀመር በመጀመሪያ የሚለውን ጥያቄ ነው መልሼ የምጠይቃችሁና በአጠቃላይ ሲመለስም አውሮፕላን መመለሻ አጥቶ እንግዲህ የአንድ ክፍለ ሀገር ገዢ መሆኑን ታረጋግጡት በዚህ ነው። በግብጽ አውሮፕላን ነው የተመለሰው ወደ ሀገሩም ሲመለስና በዚህን ያክል አሳፋሪ በስተርጅና ወደ ልመና ወርዶ ምን በስተርጅና ብቻ ከልጅነት እስከ እርጅና ድረስ ሰው በልመና ይኖራል። በጣም እኮ የሚያሳፍር ታሪክ ነው። እና በዚህ የልመና ተማጽኖ ተንበርክኮ ሲማጽን የነበረበት ነበር። በዛው እንግዲህ በነበረው ቆይታ የግብጽ አንድ ሚዲያ ኢንተርቪው አድርጎት ነበር። እኔም በዋናነት መቃኘት የፈለኩት አንድ ዋና 3 ነጥቦች በዛ ኢንተርቪው ላይ የተነሱ አሉና ምን አለ ኢሳያስ አፈወርቂ የሚለውን በተለይ በኢትዮጵያና በአፍሪካ ቀንድ ጉዳይ ላይ የተናገራቸውን 3 ነጥቦች ለመቃኘት እንሞክራለን። የመጀመሪያው ኢንተርቪው እንግዲህ የኤርትራና የግብጽ ግንኙነት ዓላማው ምንድነው የሚል ነገር ነበር የጠየቀው። በመጀመሪያ ይሄንን በአረብኛ ነበር ፕሮግራሙ የነበረውና ኡስታዝ ጀማል በሽር ይመስለኛል የዚህ ልጅ ስም መቼም አይያዘኝም። ኡስታዝ ጀማል በሽር የአባይ ኪንግስ ኦፍ አባይ ሚዲያ ባለቤት ማለት ነው። በአባይ ግድብ ወቅት በጣም ብዙ ክርክሮችንና የኢትዮጵያን እውነታዎች ለዓለም በማሳወቅ ብዙ ተጽዕኖ የፈጠረ ወጣት ጋዜጠኛ ነው። ስለዚህ እሱ ነው ያንን ፕሮግራም የኢሳያስ አፈወርቂን ኢንተርቪው ተርጉሞ ያቀረበልን። በመሆን መልቲሚዲያ ስም ለዛ ምስጋና ማቅረብ ፈልጋለሁ ለኡስታዝ ጀማል በሽር። ስሙን ተሳስቼ ከሆነ ይቅርታ ጠይቃለሁ። እና በዛ በነበረው ኢንተርቪው ላይ የግብጽና የኤርትራ ትብብር አሁን ያለው ሁሉን አቀፍ ትብብር እናደርጋለን የምትሉት ዓላማው ምንድነው ብሎ ነበር የጠየቀው። ከዚህ አኳያ ኤርትራ በዚህ የግብጽና የኤርትራ ትብብር የኤርትራ ዓላማ ወይም ኢላማ ቀጥተኛ ኢላማው ምንድነው? ዋና ጉዳዩ ምንድነው? القرن الافريقي ما صرفت يضم الصومال ኢትዮጵያ ቀን አፍሪካ ወይም የአፍሪካ ቀንድ ስንል ሶማሊያን እንዲሁም ኢትዮጵያን ያካትታል።
السودان جنوب السودان ሱዳን፣ ደቡብ ሱዳን፣ وجيبوتي. ኬንያና ጅቡቲንም ያካትታል። الأهمية الجيوسياسية لهذه المنطقة معروفة تاريخيا. የዚህ አካባቢ የጂኦ ፖለቲክስ ቦታነቱ ወይም ደግሞ በጣም ወሳኝነቱ ዓለም በሙሉ የሚያውቀው ነው። እዚህ በሚያክል ትልቅ የሆነ ረጅም የባህር ወጣጫ ላይ ሰላም የለም ማለት የሶማሌ እና የአካባቢው ችግር ብቻ ሊሆን አይችልም። የአካባቢው እንዲሁም የዓለምም ችግር ነው የሚሆነው። إذا جينا في إثيوبيا مثلا مع الحالة اللي موجودة مع الحالة اللي شاهدناها 30 عام. ሌላው በኢትዮጵያ በኩል ስንሄድ ለ30 ዓመት ላለፈው ጊዜ ያየነው ነገሮች الانقسامات الإثنية የዘር መከፋፈል والتباعد الإثني وعدم الاستقرار يسبب አለመረጋጋትና የእርስ በርስ መገፋፋት ያለበት ከመሆኑ አንፃር ኢትዮጵያ مشكلة أيضا محلي وإقليمي ودولي. ይህ የኢትዮጵያ ችግር የውስጥ ብቻ ችግር ሊሆን አይችልም፣ የአካባቢም የዓለም ችግር ነው። جنوب السودان كما هو. ደቡብ ሱዳን እንደሚታወቅ جنوب السودان بعد الانفصال من السودان الحالة غير مستقرة. ከሱዳን ደቡብ ሱዳን ከተገነጠለች ጀምሮ አካባቢው የተረጋጋ አይደለም። أهلية ومشاكل عدم الاستقرار. አሁንም ብዙ የተለያዩ የጦርነት እና ችግሮች እያሳለፈች ያለችበት ሁኔታ ነው ያለው። يتطلب أن يكون في هناك تعاون ثنائي وتعاون جماعي بين دول هذه المنطقة. ስለዚህ የሁለትዮሽም የጋሪዮሽም ስምምነትና ትብብር አካባቢው ይፈልጋል። وعلاقات إريتريا بمصر هي علاقة استراتيجية خاصة. የግብጽና የኤርትራ ደግሞ ግንኙነት ሲታይ ልዩ እና የስትራቴጂካዊ የሆነ ግንኙነት ነው። ኢሳያስ አፈወርቂ ስለ ኤርትራ የውስጥ ጉዳይ አይናገርም። በማንኛውም ኢንተርቪው ላይ ስለምንም ነገር ቢጠየቅ ስለ ቻይና ማነው ስለ ኤርትራ የውስጥ ጉዳይ የኤርትራ ኢኮኖሚ የኤርትራ አቅም የኤርትራ ሚሊተሪ ምንድነው ብለህ ስትጠይቀው የቻይናና የራሺያን የፖለቲካና የጂኦፖለቲክስ ሁኔታን የሚተነትነው እና የግብጽና የኤርትራ ዓላማው ግንኙነታቸው ዓላማው ምንድነው ሲባል እሱ ስለ ቀንዱ ስለ አፍሪካ ቀንድ ሀገራት ነው የሚናገር። ኦኬ ይሁን ብለን እሱንም የአፍሪካ ቀንድ አካል አንዱ አባል ሀገር ስለሆነ እሱም ይሁን ይመለከተው ይሆናል ብለን አለፍንና ምን አለ የሚለውን ነገር እንግዲህ እንደሰማችሁት የአፍሪካ ቀንድ ሀገራት ይላል። አሁን ግብጽና ኤርትራ እየተባበሩ ያሉት ኢትዮጵያ በውስጥ ችግሯ እየታመሰች ነው ያለችው ይላል። በዘር ፖለቲካ በብሔር ፖለቲካ በብሔር ፌደራሊዝም እና በቋንቋ ፌደራሊዝም ታጥራ በውስጥ ለውስጥ በመገፋፋትና በመጋጨት በጣም ብዙ ትርምሶች አሉ ኢትዮጵያ ውስጥ ይላል። ሱዳን በእርስ በርስ ጦርነት ላይ ነች ያለችው ይላል። ሶማሌም እንደዚሁ በሽብር እየታመሰች አልሸባብ የሚባል ቡድን አለ። እንደዚህ እየታመሱ ያሉ ሀገሮች ስለሆኑ ይላል የነሱ ግጭት ለቀንዱ ሀገራት እንዳይተርፍ እኔና ግብጽ ተባብረን ያንን ለማስቀረት ነው የምንተባበረው ይላል። ለዛ ኮሎ ኢሳያስ አፈወርቂ የአንድ ክፍለ ሀገር ገዢ መሆኑን ረስቶታል ጠፍቶታል የምላችሁ ለዚህ ነው። የቀንዱን ሀገራት የሚያተራምሰው ኢሳያስ አፈወርቂ እንደሆነ ይታወቃል። ሱዳን ገብቶ ከአልቡርሃን ጦር ጋር አንድ ላይ አብሮ የኤርትራ ሰራዊት የኤርትራ ወታደሮች ከአልቡርሃን የሱዳን ጦር ጋር አንድ ላይ ሆነው ከሃሚቲ ወይም መሐመድ ሐምዳን ዳጋሎ ከሚባለው ሌላኛው ሰውዬ ጋር የሚገጥመው ወታደር የኤርትራ ሰራዊት አንዱ ነው ከአልቡርሃን ጋር አብሮ የተሰለፈው። በዚህ ደረጃ አብሮ ተሰልፎ የቀንዱን ሀገራት እያተራመሰ ያለው ሻዕቢያን ማነው አልሸባብን እየረዳ አልሸባብን እያስታጠቀ ሶማሊያን የሚያተራምሰው ኦነግና ሸኔን እያሰማራ የኢትዮጵያን የውስጥ ሰላም ለማናጋት የሚሞክረው ሰውዬ ኢትዮጵያ ሶማሊያና ሱዳን የውስጥ ችግር ስላለባቸው ያ የውስጥ ችግር ለቀንዱ ሀገራት እንዳይተርፍ ግብጽና ኤርትራ ተባብረው ያንን ለማስቀረት ነው አሁን ትብብሩ ያስፈልገው ይላል። የራሱን ኬላ እኮ ማስጠበቅ አይችልም። ኢሳያስ አፈወርቂ ከምጽዋ እስከ አሰብ ያለውን ኬላ እንኳን ማስጠበቅ አይችልም አሁን ባለበት ሁኔታ ማለት ነው። እና በጥባጩ እሱ ነው አተራማሹ እሱ ነው ታጣቂ የሚያሰማራው እሱ ነው የቀንዱ ሀገራት ሰላም እንዳያገኙ የሚረብሸውና የሚበጠብጠው እሱ ነው። ተመልሶ ደግሞ የቀንዱ ሀገራት ችግር ስላለባቸው ያንን ለመታደግ ነው የተሰበሰበው ይላል። እስኪ ግብጽ አሁን ከኢትዮጵያ ጥቃት የምታድንህ ከሆነና ኤልሲሲ አሰብ ወደ ኢትዮጵያ እንዳይመለስ የምታድንህ ከሆነና ያለን ነገር ግን አሰብን አድናለሁ ብለ ከኤርትራ ማነው ከግብጽ ጋር የምታደርገው ፉክክር ኤርትራን ያሳጣሃል የ35 ዓመት ዙፋንህን ያሳጣሃል። ለኤርትራ ህዝብ ይሄ የነጻነት ድምጽ ሊሆን ይችላል የነጻነት እርምጃ ሊሆን ይችላል። ለኢሳያስ አፈወርቂ ግን ወደ መቃብር መግቢያ አንድ እርምጃ መጠጋት ሊሆን ይችላል። እዛው ጋር ያይዞ ግን ስለ አፍሪካ ህብረት የሚያወራውን ነገር ሰምታችሁታል። ጥያቄው የአፍሪካ ህብረት ስራውን እየሰራ ነው የሚል ነው። التحدي الافريقي اخفى
ስለዚህ በኔ እምነት አፍሪካ ህብረት ወድቋል የአፍሪካ ህብረት ምንም እየሰራ አይደለም هذا لا يعني انه نهمش الاتحاد الافريقي لكن الواقع هو الاتحاد الافريقي مش قادر يتحدى ይሄንን በምልበት ወቅት ግን አፍሪካ ህብረት አስፈልግም ይያልኩ አይደለም ነገር ግን አፍሪካ ህብረት ስራውን እየሰራ አይደለም ቦታው ላይ አይደለም الدول الافريقيه هي التي لا تسمح للاتحاد الافريقي بالمساهمه في ذلك ام ان الاتحاد الافريقي في مجمل ادواته غير قادر على هذا التدخل الاتحاد الافريقي اوكي አፍሪካ ህብረት ያሉ ሀገራት ነው ችግሩ ያሉ ነው እርሶ ወይስ አፍሪካ ህብረት ራሱ እንደ ድርጅት ችግሮችን አስተባብሮ መፍታት አልቻለም ያሉ ነው የቱ ነው ما عنده مشكله الاتحاد الافريقي مشكلته هي دول في حد ذاتها አፍሪካ ህብረት እኮ ቢባለው የሚያስተዳድራቸው ሀገሮች ናቸው እነሱ ችግረኞች ከሆኑ ምን ያርግሱ ስለዚህ የአፍሪካ ህብረት ላይ ያለው ችግር ነጸብራቆ የአፍሪካ ህብረት ራሱ አባላት ሀገራትና መንግስታቶች ናቸው ይሄ ሰውዬ አፍሪካ ውስጥ ተቀምጦ የአፍሪካ መሪዎችን አፍሪካን የሚንቅ አፍሪካዊነቱን የሚጣላ የሚጸየፍ ባንዳና ከሃዲ ስለሆነ ማንነቱን እየተጸየፈ የሚኖር ሰው ነው ራሱን አረብ አድርጎ ልክ እንደ አረብ መቁጠር የሚፈልግ በማንነቱ የሚያፍር ሰብእና ያለው ሰው ነው እኔ የራሱ ጉዳይ በማንነቱ ይፈርም አይፈርም የራሱ ጉዳይ ነው እሱ ነገር ግን የአፍሪካ ህብረት አቅም የለውም ስራውን እየሰራ አይደለም የሱዳንን ግጭት እንኳን ለማስቀረት ያልቻለው የአፍሪካ ህብረትን የመሰረቱት ሀገራት በራሳቸው አቅም ስለሌላቸው ነው ይላል ራሱ የአፍሪካ ህብረት አባል ሀገር ነው ራሱ የአፍሪካ ህብረት አባል ሀገር ነው ኢሳያስ አፈወርቂ ወይም ኤርትራ ራሱ አባል የሆነበትን ህብረት በዚህ ደረጃ እየተቸ የአፍሪካ ህብረት ዝም የሚልበት ጉዳይ አይገባኝም እኔ ለምንድን ነው የአፍሪካ ህብረት በአንድ ላይ በጋራ ጉልበት ኖሮት በተለይ በሱዳን በሶማሊያ በተለያዩ የአፍሪካ ሀገራት ላይ የሚፈጠሩ ግጭቶችን ልክ እንደ አውሮፓ ህብረትና እንደ ሌላው ህብረት አቅም ኖሮት ለምንድን ነው እርምጃ የማይወስደው የሁላችንም ጥያቄ ነው ያ እንዲበረታታ እንዲጎለበት አቅም እንዲያገኝ ሀገራቱ ለዚህ ትብብር እንዲያደርጉና ጉልበት እንዲሰጡት ለህብረቱ ማድረግ ሲገባ ራሱ አባል የሆነበትን ህብረት አሳልፎ ለጠላት ሰድቦ ለሰዳቢ የሚሰጥ ሰው ነው ሰውዬ አንደኛ ከአፍሪካ ህብረት አባልነቱ መታገድ አለበት ሁለተኛ ለሰጠው ምላሽ ማስተባበያ እንዲሰጥ መገደድ አለበት ካልሆነ የአፍሪካ ህብረት እውነትም የማንም መሳቂያና መሳለቂያ ሆኖ እንዲቀጥል ራሱ ፈቅዷል ማለት ነው ስለዚህ በዚህ ደረጃ ነው የቀንዱን ሀገራት ሲተችና ሲፎትት የነበረው ኢሳያስ አፈወርቂ ማለት ነው ከዛው ጋር ተያይዞ ስለ ሱዳን ግጭት ይጠይቀዋል ሰውየው ማለት ነው የሱዳን ግጭት የውጭ ሀገራት ጣልቃ ገብነት አለበት እና ያንን የውጭ ሀገራት ጣልቃ ገብነት የሱዳንን ብቻ ሳይሆን የቀንዱን ሀገራት የውስጥ ትርምስ የሚያባብሰው የውጭ ሀገራት ወይ የሚያያላነው ሀገራት ጣልቃ ገብነት አይመስልህም ወይ ይለዋል እዚህ ላይ የሚመልሰውን ራሱ ኡስታዝ ጀማል የሚተረጉመውን ልጋብዛችሁና አሁንም ተመልሼ እመጣለሁ هل ترى انه هذا الاهتمام المبالغ به او المبالغ فيه من هذه الدول هو احد عوامل عدم الاستقرار في هذه المنطقه የነዚህ በጣም ልክ ያለፈ የሆነ በጉዳዩ ላይ የሰጡት እሳቤ እና ትኩረት ምናልባት አካባቢ ላይ ያለውን ችግር የበለጠ አባብሶታል ብለው ያምናሉ التدخلات هي سبب اساسي في العمليه هذه اكيد አዎ የዚህ ችግሮች ሁሉ ዋና ምክንያት ብዬ ማስበው የሌሎች ጣልቃ ገብነት ነው التدخلات تعقيدات هي ምክንያቱም ጣልቃ ገብነት ማለት ነገሮችን ማወሳሰብ ማለት ነው ما في حد يطلب اي تدخل من اي طرف كان كبير ስለዚህ ማንንም ቢሆን የማንንም ጣልቃ ገብነት ሊሻ አይፈልግም ይላል እንግዲህ ጣልቃ ገብነት እየሻ ያለው ማን እንደሆነ ግልጽ ነው ጣልቃ ገብነት እንትን ነው ጣልቃ ገብነት ነገሩን ያወሳስባል ይለናል ማንን ነው የሚሸውደው በአላህ እስኪ አሰባችሁት ማንን ነው መሸወድ የሚፈልገው እዚህ አካባቢ አሁን የአሜሪካና የአውሮፓ ሀገራት ጣልቃ እንዳይገቡብን በማድረግ ይላል ይሰይ የውስጥ ችግሮቻችንን በራሳችን መፍታት አለብን የማንንም ጣልቃ ገብነት ማስገባትና መፍቀድ የለብንም ይላል ጣልቃ ገብነት ማለት ነው በኢትዮጵያና በሶማሊያ ጉዳይ ጣልቃ የገባው አንተ መስለኝ ኢትዮጵያ ከሶማሊላንድ ወደብ አገኛለሁ ብላ ሶማሊላንድ ጋር ሄዳ ስትፈራረም ግብጽና ሶማሊያን ሰብስቦ ኤርትራ አስመጥቶ በኢትዮጵያ ጉዳይ ጣልቃ ገብቶ ሌላ የሽብርና የጦርነት ነጋሪት ሲጎስም የነበረው እሱ አይደለም ወይ ኤርትራ ከሶማሊላንድ ወደብ ብትወስድ ምን አገባው እሱ ሲቀጥል በኢትዮጵያ የውስጥ ጉዳይ ላይ እየገባ ካልፈተፈትኩ ያለ ወያኔ ካልጠፋ ወይም ህወሓት ካልጠፋ ብሎ አይደለም ከኢትዮጵያ መንግስት ጋር የተጋጨው ማን ነው ጣልቃ የሚገባው በየሀገራቱ ላይ ኢሳያስ አፈወርቂ እስካለ ድረስ አንድ መታወቅ ያለበት ነገር ኢሳያስ እስካለ ድረስ
ግብጽ የምትባል አሸባሪ ኃይሏንና አቅሟን በኢትዮጵያ ካልተነጠቀች በስተቀር የአፍሪካ ቀንድ ሀገራትም ኢትዮጵያም ሰላም እንደማያገኙ ይታወቃል። ይሄን እናውቃለን። አሁን ያሉት የኢትዮጵያ መሪዎችም ይሄንን በደንብ ይገነዘባሉ ብዬ አስባለሁ። እና በአጠቃላይ ወደ መጨረሻው እየሄደ ስለሆነ ያለው ይሄ ሰውዬ የሚያወራው ነገር ለራሱ ተምታቶበት እየቀባጀረ ያለበት ሁኔታ ነው ያለው። የራሱን እንኳን አይደለም አውሮፓና አሜሪካን ጉልበት ኑሮ ጣልቃ እንዳይገቡበት ለማድረግ አይደለም የራሱን ማህበረሰብ እኮ ማብላት ማጣጣት ያልቻለ ሰው 35 ዓመት ሙሉ ዜጎቹን በጨለማ ውስጥ አስቀምጦ በባርነት በድህነት እያኖረ ቆልፎ አንድን ሀገር ቆልፎ 4-5 ሚሊዮን የሚገመት ህዝብ ተቆልፎበት ነፃነት የለም ዲሞክራሲ የለም አይኑርሽ እሱ ቅንጦት ሊሆን ይችላል ለኤርትራውን ዲሞክራሲና ነፃነት የሚፈልጉትን ነገር ገዝተው በአግባቡ መጠቀም የሚችሉበት ነገር የለም ክብሪት አታመርትም ኤርትራ ታውቃላችሁ ይሄን ካላመናችሁ ዘ ኢኮኖሚስት ኖቬምበር 7 2025 ዓ.ም ላይ ያወጣው ዘገባ ስለ ኤርትራ ሄዱና ተመልከቱ ኤርትራ በድሮ ጊዜ ኢንዱስትሪ የተስፋፋባት አንዷ ከተማ ነበረች ነገር ግን አሁን በጣም መሰረታዊ የሆኑ የቀን ተቀን ፍጆታዎች ሳሙናና ክብሪት እና የታሸገ ውሃ እንኳን ከውጭ ሀገር እያስመጣች ነው ይላል ኢምፖርት አድርጎ ነው ሳሙና የሚያስገባው ኢሳያስ ሳሙና ማምረት ያልቻለ ክብሪት ማምረት ያልቻለ ሀገር አውሮፓና አሜሪካ በአፍሪካ ጉዳይ ጣልቃ እንዳይገቡ እንከላከላለን ይላል ደንቆሮ ማለት ይሄንን ነው መደንቆር ባይዘወይ ድንቁርና ማለት ከድንቁርናም ደግሞ መጥፎ ድንቁርና መደንቆርና ለማመን እና በዚህ ደረጃ ራሱን እያሳጣና እያሳበቀ እየተዋረደ በየጊዜው በየቀኑ ውርደቱን እየተከናነበ እየሄደ ያለ ሰው ነው ኢሳያስ አፈወርቂ ማለት ነው እና አሁን ኢሳያስ ልክ አቅም እንዳለው አድርጎ የሚያወራው ወሬ የኤርትራ አቅም እንደው ምን አይነት ሚሊተሪ ኖሯት ነው ምናምን ካላችሁ ኤርትራ ያላትን ሚሊተሪ የኤርትራን የሚሊተሪ አቅም የሚነግረን አንድ የኤርትራ ቃል አቀባይ አለ ኤርትራ ምን አይነት ሰራዊት እንዳላት ማለት ነው እሱን ልጋብዛችሁና ምን አይነት አቅም እንዳላት ትረዳላችሁ እዛ ላይ ኤርትራ ዝግጅት ምንም በቪዲዮም በምንም ነገም ከነጎዲያ ማሳየት እንችላለን ንኮ እልፍ አእላፍ ኮምቦይ ያጭርና የረጅም ርቀት ሚሳኤል ተሸክመው ሲምዘገዘጉ ታያለ አንዴ ለልደት ለምናው ማለት ለባህል የሚተኩስ ርችት እኮ አይደለም ድሮን ነው ያም ድሮን ታጥቋል እነሱም ድሮን ታጥቀዋል 40-50 ክፍለ ጦር ክትኖት እዚ ማዋጋት ምን ማለት እንደሆነ የሚያውቁ ይሄ እንግዲህ ሀብቶም አያሌው ይባላል ሀብቶም አያሌው ማለት ኢሳያስ አፈወርቂ ያወጣለት ስም ነው አሉ አሁን የሰው የኢትዮጵያዊ ነው ብሎ የሚሰማ ሰዋል አሁን የሰው ያወራው የኤርትራ አቅም ሚሳኤሎቹና ታንኮቹ እየተምዘገዘጉ ሲሄዱ ኢትዮጵያን ሊገዳደር የሚችል አቅም አለው ኢሳያስ አፈወርቂ በፍጹም ኢትዮጵያን ሊፈራ አይችልም ወይም ኢትዮጵያ ልትቋቋመው አትችልም የኤርትራን ኃይል ይላል ባንዳነት በዚህ ልክ አያስጠላም ኢትዮጵያ ወልዳ አሳድጋ አስተምራ በዚህ ደረጃ ሀገሩን ለማፍረስ ለጠላት ተላላኪ ሆኖ የሰው ልጅ በዚህ ልክ ይሰራል እኔ በጣም ኢትዮጵያዊ ናቸው እኔ በኢትዮጵያ ፓስፖርት የሚንቀሳቀሱ ሰዎች ካሉ ግን አሁን በዚህ በተቃውሞ ጎራ ያሉ የኢትዮጵያ መንግስት ፓስፖርታቸውን መንጠቅ አለበት ኢትዮጵያውያን ተብለው መጠራት የለባቸውም እነዚህ ሰዎች አሁን ይሄ ሰውዬ ያወራውን ሀብታሙ አያሌው ያወራውን የኤርትራን አቅም ማመን የሚፈልግ ሰው ካለ ሂድና አዳምጣው ነው ኢሳያስ እንትና ሀብታሙ አያሌው የሚያወራው መሆን መልቲ ሚዲያ ላይ ምንም አይሰራም እንደዚህ አይነት ሰው ስለዚህ እንደዚህ ነው የሌለ ታሪክ እየተፈበረከ በዛ ላይ ደግሞ አኒሜሽን እየተሰራ አኒሜሽኑ ሳይታችሁታል አኒሜሽኑ የኤርትራን አቅም የሚያሳየው አኒሜሽን የወታደር አቅማቸውን ለማሳየት አቅም ስለሌላቸው አኒሜሽን ይሰራሉ እንማን ነው የምትሸውዱት እኛኮ ምን እንዳላችሁ የት ቦታ ወታደሩ ካምፕ እንዳለ የወታደሩ ካምፕ እንዳለ ኤርትራ ስንት ክላሽና ስንት ሳንጃ እንዳላት ነው የምናውቀው እንጂ ሚሳኤልም እንኳን አይደለም ሚሳኤልና ድሮን አይደለም እኔ እንጃ ደህና የተሻለ መድፍ ራሱ ያላት አይመስለኝም
በዚህ ደረጃ ይሳፈጣሉ ያላሰቡ ነገር ግን የሌላቸውን አቅም ለህዝብ ለማሳየት በዚህ ደረጃ የውሸት አኒሜሽን መስራት ለና ሀብታሙ አያሌው ከርስ እየሞሉ የሌለ ውሸት እንዲፈበረክላቸው ማድረግ በጣም የሚያሳፍር ስራ ነው። ስለ ሚሊተሪ ቤዝ ተጠይቆ የሚያወራውን ደሞ ልጋብዛችሁ። የጦር ካምፕ የጦር ቤዝ ለሚመሰርቱ ሀገራት እንግዲህ በየወደቡ ላይ የዓለም ታላላቅ ሀያላን ሀገራት እየመጡ የጦር ቤዛቸውን እንደሚመሰርቱ ይታወቃል። እና ኤርትራ ለሀያላን ሀገራት የጦር ቤዝ የመሸጥ ወይም የመስጠት ፍላጎት አላት ወይ ብለው ይጠይቃሉ። የሚመልሰውን አስገራሚ ምላሽ ልጋብዛችሁ። هل تطمئن إريتريا لتعدد القواعد العسكرية في هذه المنطقة؟ ما في قواعد ኤርትራ እሺ ይለዋል። ኤርትራ ለዚህ የተለያዩ የምንድነው ስሙ የጦር ቤዝ ችላ መቀመጥ ትችላለች ማለት ሌሎችን በሙሉ ማስቀመጥ ማስተባበር ትችላለች ይለዋል። عسكرية مطلوبة في هذه المنطقة. من يسمح لقواعد عسكرية هو يطلب سبب ومشاكل لشعوب هذه المنطقة. በኤርትራ ምንም አይነት እዚህ ጋር ትላንትና እናንተ ሁላችንም የሰማነው ምን የሚባል ቦታ ነው ያለው ኑራ የሚባል ቦታ ደሴት ላይ የግብጽ የወታደር ቤዝ አለ። ያ የወታደር ቤዝ የተለያዩ ወታደሮችን ያስቀመጠ እስከ 20,000 ወታደሮች ሊደርስ እንደሚችል ትላንትና የግብጹ ቴሌቪዥን ነግሯል። ኢሳያስ አፈወርቂ ምን ይላሉ? በፍጹም ኤርትራ ውስጥ ምንም አይነት የጦር ቤዝ ያለው አንድም ኃይል የለም ይላል። ምን ይመስላችኋል? የቢያንስ የእስራኤል ራሱ እስራኤል የዳህላክ አካባቢ ላይ ቦታ እንዳላት ተናግራለች ሌሎችም እና ለማንኛውም ኢሳያስ አፈወርቂ ምንም አይነት የጦር ቤዝ በእኛ በኤርትራ የለም እኛም ሆነ ሌሎቹ የጦር ቤዝ በቦታቸው ላይ የሌላን ጦር ቤዝ መፍቀድ ማለት አካባቢው ላይ ችግር እንዲመጣ መፍቀድ ማለት ነው ይላሉ። هذا الممر المائي الدولي ما في حالة ما في دولة تحتاج إلى تدخل أي قوة من خارج هذه المنطقة لتأمين هذا الممر المائي الدولي. ስለዚህ በኔምነት ይላሉ እሳቸው ማንም አይነት እዚህ አካባቢ ያሉ ሀገሮች ጅቡቲም የመንም ሳውዲም ሌሎችም ቢሆኑ ማናቸውም የዓለም አቀፍ ሌሎች ማህበረሰቦች መተው የነሱን ደህንነት እንዲያስከብሩላቸው የጦር ቤዝ ማምጣት መፍቀድ የለባቸው። በቃ ወንድ እኔኮ ኢሳያስ አፈወርቂ አንዳንድ ጊዜ ጋዳፊን ይመስለኛል። ለነገሩ ጋዳፊ ለህዝቡ በጣም ጥሩ መሪ ነበር፣ ግን ትዕቢቱ እሱን ይመስለኛል። እና የአፍሪካ መሪ ነው የሚመስለው ሲናገር። የትኛውም የአፍሪካ ቀንድ ሀገር ምንም አይነት ሚሊተሪ ቤዝ ለየትኛውም ሀያል ሀገር መስጠት የለበትም፣ ይሄንን ማድረግ የለበትም ማለት እንዴ። ጅቡቲ የምትባለው ሀገር አለች እንዴ? አሁን በቃ የጦር ቤዝ እኮ ነች መሰረቷ። ቻይና አለች፣ አሜሪካ አለች፣ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ከዛ ፈረንሳይ፣ እነዚህ ሁሉ የጦር ቤዝ አላቸው። እንደውም ቱርክ ራሱ ሳይኖራት አይቀርም። ሶማሊያም እንደዚሁ። ሶማሊያና ጅቡቲ የጦር ቤዛቸውን ወደባቸውን በሙሉ አከፋፍለው ለጦር ቤዝ ሰጥተው እኮ አሁን ምንም የላቸውም። በዛ ኪራይ ነው እየኖሩ ያሉት። አልሰማም ይሄን ነገር ሰውየው የጦር ቤዝ ለማንም አንሰጥም ሲል እንኳን አይደለም እነሱ። ከሳምንት በፊት የግብጽ ሚዲያ የኤርትራ መንግስት ዳህላክ ደሴት ላይ ለግብጽ መንግስት የጦር ቤዝ እንዲመሰርት ሰጥቶታል ወይም ሸጧል የሚል ዜና ሰምቻለሁ ባልሳሳት። ኢጂፕት ዴይሊ ኒውስ የሚለው ላይ ይመስለኛል። እንኳን አይደለም እነ ጅቡቲ አንተ ራስህ ለግብጽ የሰጣሃትን ዳህላክ ላይ የሰጠውን የጦር ቤዝ እናቃለን፣ ችግር የለውም። ዳህላክ የኢትዮጵያ አካል ስለሆነ አሰብ ሲጠቀለል ምጽዋም ስለሚመጣ ያኔ የጦር ቤዟን ነቅላ ተወጣለች፣ እሱ ችግር የለውም። ዓለም የሚያውቀውን ሀቅ ግን ለመካድ ሲሞክር ሰውዬ የት ነው ያለው? የጦር ቤዝ ለማንም አይሰጡም። እነ ጅቡቲም ሱዳንም ሶማሊያም የጦር ቤዝ መስጠት የለባቸውም ይላል። ዓለም በሙሉ ተኮልኩሎ መጥቶ ቀይ ባህር ላይ አይደል እንዴ ያለው? በጣም የሚያሳዝን ነገር ነው የሚናገረው ሰውየው። ሲቀጥል እንግዲህ መጨረሻ ላይ እኛን የሚመለከተው ወሳኝ ጉዳይ ስለ ቀይ ባህር ጉዳይ ይጠየቃል። የቀይ ባህር ጉዳይ የቀጠናው ደህንነት እሱን አስመልክቶ የግብጽና የኤርትራ ሚና ምንድነው ይለዋል ሰውየው ጋዜጠኛው። የሚመልሰውን ኡስታዝ ጀማል ይንገረንና ተመልሰን እንመጣለን። የቀይ ባህር አካባቢ ለዓለም ትላልቅ ሀገራትም ሆኑ አንዳንድ ደግሞ ያለ ሀቅ እዚች አካባቢ ለመድረስ የሚሞክሩ አካሎች በጣም ፍላጎታቸው የሚጨምረው ለምንድን ነው? ሐዋስ ይለዋል። በጣም እዚህ አካባቢ ላለው ጉዳይ ፍቅር ለምን ይዛቸዋል? በጣም እንደዚህ ደረጃ ለምን ይፈልጉታል እዚህ አካባቢ መምጣቱን ነው። الممر المائي الدولي هو جيوسياسيا لمصلحة العالم كله مش لمصلحة المنطقة.
ምክንያቱም ይላሉ ኢሳያስ አፈወርቂ ይህ አካባቢ እና የዚህ በተለይ የመዘዋወሪያው ዋና የዓለም መንገድ የሆነው የዓለም በሙሉ የፖለቲካ ጂኦግራፊ የሚፈለግ ቦታ ነው ሁሉም ሰው ይፈልገዋል ከዚህ አኳያ የዓለም ነው ማለት ይቻላል የዓለም ፍላጎት የሚያድርበት የሆነ ነው ودول المنطقة لها مسؤولية قبل أي جهة خارج هذه ነገር ግን የዚህ አካባቢ ኃላፊነት ግን ያለው በአካባቢው ላይ የባህር በር ላላቸው ብቻ ነው ወይም ደግሞ የዚህ አካባቢ አካሎች ብቻ ነው إلا أي دولة تطالب تدخل دولة بعينها من الشمال من غرب من جنوب هذا غير مقبول ነገር ግን ከቀኝም ከግራም ከሰሜንም ከምስራቅም ማንም እዚህ አካባቢ ብቅ ላለው የሚል ከሆነ እዚህ አካባቢ ጣልቃ ገባለው ሚል ከሆነ ጉዳዮች ይበላሻሉ قانونيا وحتى مصلحيا كاستراتيجيه غير مقبوله እንደዚሁም በህግም ሆነ በስትራቴጂ ሂደት ስናየው በፍጹም ተቀባይነት የሌለው ነገር ነው አው ግልጽ ነው አይደል ዞሮ ዞሮ መግቢያው ጨራሮ እንደሚሉት ምንድነው ይባለው ዳርዳር ይሄዳል እንጂ በቃ ማንንም አይምጣብን ግን ሁሉም ይምጡ ኢትዮጵያ ብቻ እንዳትመጣ የሚመስል ነው አጠቃላይ دول المنطقة يجب أن تتحمل مسؤوليتها في المساهمة بشكل متواضع وبشكل كبير في تأمين هذا الممر المائي الدولي. ስለዚህ አካባቢው ላይ ያሉ አሁንም አካሎች የዚህ የባህር በር ደህንነት ማስከበሩን ሂደት ለዓለም አቀፉ ማህበረሰብ ሲሉ የግድ ሊያስከብሩና ሊያስጠብቁ ይገባል። ቀይ ባህር የዓለም አቀፉ የንግድና የፖለቲካ አውድ የሚበየንበት ታላቅ ቦታ ነው ይላል። ኢሳያስ አፈወርቂ በጣም በስሏል ማለት ነው ይሄንን ካወቀ እንዴ እና የዓለም ፖለቲካ የሚበየንበት ታላቅ ቦታ ስለሆነ አይደል እንደኛ ከዓለም ፖለቲካ መገለል የለብንም የሰረቀውን መልስ የምንለው ይሄ ከገባ ታዲያ የቀይ ባህር ተጋሪ ያልሆኑ ሀገራት ወደ ቀይ ባህር መውጣት የሚፈልጉ ከሆነ ወደ ቀይ ባህር ብቅ የሚሉ ከሆነ ይላል ኢትዮጵያ የምትወጣ ከሆነ እኮ ነው ባጭሩ ወደ ቀይ ባህር ብቅ የሚሉ ከሆነ ለቀጠናው አስጊ ሁኔታ ይፈጠራል ለምን ኤርትራ ድራሿ ስለሚጠፋ እና ሀውቲ ምናምን የኢሳያስ አፈወርቂ አሸባሪዎች አልሸባብና እነዛ ፓይሬትስ የሚባሉ መርከብ የሚያግቱ ሰዎች የኢትዮጵያ ቀይ ባህር ላይ ከወጣች የኢትዮጵያ ባህር ኃይል አካባቢው ላይ ከሰፈረ እዛ አካባቢ ድርሽ ስለማይሉ ምክንያቱም ሽብር ሲኖር ነው ኢሳያስ የሚኖረው እና የቀይ ባህር ተጋሪ ያልሆኑ ሀገራት ወደዛ እንዳይወጡ ኤርትራና ግብጽ አለ ተባብረው ይሰራሉ እንኳን አይደለም ከኤርትራና ከግብጽ ጋር ከዓለም ጋር ተባብረህ ብትሰራ ኢትዮጵያ ወደ ቀይ ባህር የመውጣት ፍላጎቷን ለመገደብና ለመከልከል የምትችልበት ጊዜ አክትሟል አለፈ ያ ዘመን ከወያኔ ጋር ወዳጅ ለዚህ ምላሽ የሚሰጡን ደግሞ ጀነራል ባጫ ደበሌ ይባላሉ ስለ ቀይ ባህር አሰብ ምን እንደሆነ ለምን እንደጠየቅን የሚነግሩን እሳቸው ናቸው ነገር ግን ከዛ ጋር አያይዤ የባንዳ ልጅና የአርበኛ ልጅ ልዩነቱን እንድታዩት የዚህን የቀይ ባህር ጉዳይ አስመልክቶ ሀብታሙ አያሌው የምትሉትና ጀነራል ባጫ ደበሌ ስለ አሰብ ወደብ የሚናገሩትን ሁለቱን ልጋብዛችሁና ተመልሼ እመጣለሁ ገና ዴይዋን የአሰብ ጉዳይ ሲነሳ የአሰብ ጉዳይ የኤመሬት ጉዳይ ነው የኢትዮጵያ ጉዳይ አይደለም ለኢትዮጵያ የባህር መውጫ በር ፍለጋ ሳይሆን አብይ አህመድ ለኤመሬት በገንዘብ ስለተቀጠረ ቅጥረኛ አገሪቷ የቅጥረኛ ተዋጊ ካምፕ ነው ያደረጋት ኢትዮጵያን መርሰነሪ እንደሚገዛው ኢትዮጵያ እንደገዛቻት ኤመሬት በብር አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው 100% ፒሪድ በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል ያኔ የተናገራቸው የለም በዛን ጊዜ የሚናገር ሰው አንገቱ ይቆረጣል አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል ምን ማለት ነው መቼ ለማን የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄኔሬሽን ነው ያለው ስልጣን ላይ ያለው መንግስት የዚህ ጄኔሬሽን ነው በጠቅላላ የኢትዮጵያ ህዝብ በዚህ ተግባብቷል አሰብ የኛ ነው አይደለም አሁን ጥያቄው እንዴት ነው የምንመልሰው ነው ስለዚህ አዎ በጉልበት ነው የወሰዳችሁት በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ ሀብታሙ አያሌው ምን አለ ቀይ ባህር እንወጣለን አሰብን እናስመልሳለን የሚለው አብይ ለዩናይትድ አረብ ፍላጎት ነው ዩናይትድ አረብ ኤምሬት ወይም ለኤምሬትስ ፍላጎት ለማሳካት ሲል ነው እንጂ ለኢትዮጵያ እንዲጠቅም አይደለም ቀይ ባህርን የሚፈልገው ወይም አሰብን አስመልሳለሁ የሚለው ይላል አሁን ይሄን የፖለቲካ ትንታኔ ብሎ ሀብታሙ አያሌውን የሚያዳምጥ ሰው ነው የሚገርመኝ በጣም
ዩናይትድ አረብ ኤምሬትን ለመጥቀም አሰብ ወደብን አስመልሳለሁ ብሎ የኢትዮጵያ መንግስት ጦርነት ይገጥማል ብሎ የሚያስብ ሰው ካለ አሁን ሂድና ሀብታሙ አያሌውን አዳምጥ። በቃ ሌላ ምንም እምልህ ነገር የለም። የአርበኛ ልጅ ግን የሚያወራው እንደዚህ ነው። አሰብ የኢትዮጵያ ነው የምንለው የኢትዮጵያ ስለሆነ ነው። በቃ አለቀ። 4 ነጥብ። 4 ኪሎና አስመራ ሆናችሁ ወስዳችኋል አለ። ይሄ ቅኔ የገባው ሰው አለ? 4 ኪሎ የተቀመጠው የሻዕቢያ ጉዳይ አስፈጻሚ የሻዕቢያ አንድ ክንፍ የትግራይ ነፃ አውጪ እንጂ የኢትዮጵያ መሪ አልነበረም ብዬ በተደጋጋሚ ስናገር አልሰማችሁኝም ነበር አይደል? ይሄው ባጫ ደበሌ የሚናገሩትን ስሙ። አሰብና አስመራና አዲስ አበባ 4 ኪሎ ተቀምጣችሁ የማይገባችሁን ቀይ ባህርን ወስዳችሁብናል፣ አሰብን ቀምታችሁናል። አሁን ዘመኑ አልፏል፣ አሁን ጊዜው አልፏል ወዳጅ። አሁን ትመልሳለህ። የበላኸውን የሰረቀውን ትተፋለህ። ያንን የሚያስመልሱ ኢትዮጵያ ያጣችሁን ሀብት መልሰው የሚጠይቁ ይሄ ፍትሃዊ አይደለም፣ ሳይገባችሁ ወሰዳችሁት ነው፣ የሀገራችን የኢትዮጵያ ንብረት ነው፣ ይሄ የኛ አንድ አካል ነው። አሰብን ትመልሳለህ፣ በሰላም ኤርትራን ይዘህ ትኖራለህ ከፈለክ። አይ አልመልስም የምትል ከሆነ ለአሰብ ስትታገል ኤርትራን ታጣለህ። አለቀ። ከዚህ ውጪ በምድር ላይ ማለት ነው በዚህ ሰዓት የኢትዮጵያን ወደ ቀይ ባህር የመውጣት ፍላጎት የአሰብን ወደ ኢትዮጵያ የመመለስ እውነት የሚቀይር ምድራዊ ኃይል በዚህ ዘመን የለም። የትኛውም አካል ይህን ፍላጎታችንን ከማሳካት ሊከለክለን የሚችልበት ጊዜ ላይ አይደለም ያለነው። 34 ዓመት የወደብ ኪራይ እየገፈገፍን እድሜ ለመለስ ዜናዊ ለዛ የባንዳ ልጅ በሱ የተነሳ ያለንን ንብረት አጥተን በክህደት ተዘርፈን ኖረናል። አሁን የዘረፍከውን ትተፋለህ፣ የሰረቅከውን ትመልሳለህ። የኢትዮጵያን ጥቅም የሚያስከብሩ ኢትዮጵያውያን ዛሬ በኢትዮጵያ ዙፋን ላይ ስለተቀመጡ ማለት ነው። የመጨረሻው ፖይንት እማደርገው ይሄንኑ ነው። አይ የሚል ከሆነ ኢሳያስ አፈወርቂ አሁንም በኤርትራ እና በህወሓት በኩል የጦርነት ነጋሪት ጉሰማው ቀጥሎ ይሄ ጦርነት ከተነሳ ኢሳያስ አፈወርቂ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ከኤርትራ ዙፋን ላይ ተፈንቅሎ የሚወድቅበት የታሪኩ መቋጫ ይሆናል። ህወሓትም ሻዕቢያም አንድ ላይ እንደተወለዱ በአንድ መቃብር አብረው የሚገቡበት የመጨረሻ የጥይት ድምጽ ይሆናል። ኢትዮጵያም የወደብ ባለቤት ትሆናለች። ኢትዮጵያና ኤርትራም የሚቀላቀሉበት ሁኔታ ይፈጠራል። ካልሆነም ኤርትራውያን በፍቃዳቸው ነፃነታቸው እንደያዙ የእውነት ነፃነት ማለት ነው ከኢሳያስ በኋላ የሚመጣ እውነተኛ ነፃነት ተቀዳጅተው በሰላም የሚኖሩበት ጊዜ እውን ይሆናል። የኢሳያስ አፈወርቂን የአስመራ ቆይታ አስመልክቶ የዳሰስንበት ፕሮግራም ይህንን ይመስላል። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች በመናስቀምጠው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ